ጤና ይስጥልን የውድ የማህበራዊ ሚዲያ ተከታታዮቻችን፣ ይህ በገቢዎች ሚኒስቴር በምዕራብ አዲስ አበባ አነስተኛ ግብር ከፋዮች እየተዘጋጀ የሚቀርብላችሁ የታክስ ትምህርት መርሃ ግብር ትምህርታችን ነው። እኔ አሸብር ዳምጤ እባላለሁ። የታክስ ከፋዮች ትምህርት ባለሙያ ነኝ። በዛሬው ዕለት ይዤላችሁ የቀረብኩላችሁ የኤክሳይዝ ታክስ ቁጥጥር ምንነት የሚለውን ይሆናል። እንግዲህ ኤክሳይዝ ታክስ ቁጥጥር የሚለውን ከማየታችን በፊት እስኪ ኤክሳይዝ ታክስ ምንድነው የሚለውን በጨረፍታ እናያለን ማለት ነው። ኤክሳይዝ ታክስ ምንድነው የሚለውን በምናይበት ጊዜ ትርጉሙ ኤክሳይዝ ታክስ ማለት ኢትዮጵያ በሚመረቱና ወደ ኢትዮጵያ በሚገቡ የተመረጡ እቃዎችና አገልግሎቶች ላይ የሚጣል በተመረጡ እቃዎችና አገልግሎቶች ላይ የሚጣል ቀጥተኛ ያልሆነ ታክስ ነው ማለት ነው። እንግዲህ እዚህ ላይ ትርጉሙ ላይ ብዙ ነገር ነው የሚያመለክተን። በኢትዮጵያ በተመረቱ ሲል አምራቹን ይመለከታል ማለት ነው። ምርት ላይ አምርቶ በሚያከፋፍልበት ጊዜ ለጅምላ አከፋፋዮች በሚሸጥበት ጊዜ ታክሱን የመሰብሰብ ኃላፊነት አለበት ማለት ነው። ስለዚህ ታክሱ ምን ላይ ይሰበሰብ ማለት ነው? ተጠቃሚ ላይ ወይም ችርቻሮ ላይ የሚሰበሰብ ታክስ አይደለም። አምራቹ አምርቶ በሚሸጥበት ጊዜ ከፋብሪካ አምርቶ በፋብሪካ አምርቶ በሚሸጥበት ጊዜ ከገዢው ላይ የሚሰበስበው ታክስ ነው ማለት ነው። ሌላ ሁለተኛ ደግሞ ከውጪ ወደ ሀገር ውስጥ በሚገቡበት ጊዜ እንዲሁ ጉምሩክ ላይ ታክሱ ይሰበሰባል ማለት ነው። ሌላ እንዲሁ ዴፊኒሽኑ ላይ በተመረጡ እቃዎችና አገልግሎቶች ላይ የሚጣል ታክስ ነው የሚለው ኤክሳይዝ ታክስ አዋጅ ቁጥር 1186 2012 ላይ ኤክሳይዝ ታክስ የሚከፈልባቸው እቃዎች ባህሪያት ብሎ መርጦ ከነ ምጣኔያቸው አስቀምጧል ማለት ነው። ይሄኛውም የቅንጦት እቃ የሆኑ በተጠቃሚው ላይ ጉዳት የሚያስከትሉና የፍጆታቸው የማይቀንስ እቃዎች ብሎ በባህሪያቸው ለይቶ ከነ ምጣኔያቸው አስቀምጧቸዋል። ስለዚህ በዚህ መሰረት አዋጁ ላይ የተመረጡ ኤክሳይዝ ታክስ የሚከፈልባቸው እቃዎች አሉ ማለት ነው። በተመረጡ እቃዎችና አገልግሎቶች ላይ የሚጣል ታክስ ነው። ቀጥተኛ ያልሆነ ታክስ ነው ሲል እንግዲህ ቀጥተኛ ያልሆነ ታክስ ነው የሚለውም አምራቹ ከገዢው ላይ ሰብስቦ የሚያሳውቀው ታክስ ነው ማለት ነው። እንግዲህ ስለ ትርጉሙ ይህን ያህል ካል ቀጣይ ደግሞ ግዴታስ ኤክሳይዝ ታክስ የመክፈል ግዴታ መቼ ይቋቋማል የሚለውን በምናይበት ጊዜ አንደኛ አምራቹ አምርቶ በሚሸጥበት ጊዜ ታክሱን የመክፈል ግዴታ ይቋቋማል ማለት ነው። አምርቶ በሚሸጥበት ጊዜ የማስረከቢያ ሰነድና ደረሰኝ ይቆረጥበታል። ደረሰኝ ይቆርጣል ማለት ነው እቃዎቹ ከመውጣታቸው በፊት። ሌላ ደግሞ አስመጪዎች ወደ ሀገር ውስጥ በሚያመርቱበት ጊዜ ከሌሎች ታክሶች ጋር ጉምሩክ ላይ ኤክሳይዝ ታክስ ይከፈልባቸዋል ማለት ነው። የሚመለከተው እቃ ከሆነ ይከፈልበታል ማለት ነው። ስለዚህ ግዴታው ይሄን ይመስላል። ሌላ የስሌት መሰረት ምን ይመስላል የሚለውን በምናይበት ጊዜ ኤክሳይዝ ታክስ የስሌት መሰረት ታክሱ ምን ቤዝ አድርጎ ነው ምንን መሰረት አድርጎ ታክሱ ይሰላል የሚለው ማለት ነው። ስለዚህ ኤክሳይዝ ታክስ የስሌት መሰረት አንደኛ ከውጭ ወደ ሀገር ውስጥ በሚገቡ እቃዎች ላይ የእቃው ዋጋ ነው ማለት ነው። የእቃው ዋጋ ስንል ማለት ነው ከውጭ እቃው ተገዝቶ ወደ ሀገር ውስጥ በሚገባበት ጊዜ እቃው የተገዛበት ዋጋ ኮስት የሚባለው ነው። ሌላ ለእቃው የሚያስይዘው ኢንሹራንስ እና የፍራይት ነው ማለት ነው። ፍራይት ማለት የመጓጓዣው ነው። እቃው ከውጭ ወደ ሀገር ውስጥ እስከሚገባ ድረስ በባህር ወይም በአየር በሚመጣበት ጊዜ ለእቃው ማጓጓዣ እቃ ዋጋ ይከፍላል ማለት ነው። ስለዚህ ሲአይኤፍ ይሆናል። ሲአይኤፍ መሰረት ይሆናል ማለት ነው። በሲአይኤፍ ድምር ላይ የጉምሩክ ቀረጥ ይከፈላል። ከስተምስ ዱቲ ይሰላል ማለት ነው። ከስተምስ ዱቲ ማለት ከ0 እስከ 35 ምጣኔ እንደየቀው ይለያያል። እንደየቀው ከ0 እስከ 35 ምጣኔ አላቸው ማለት ነው። ስለዚህ የእቃው ዋጋና የጉምሩክ ቀረጥ የስሌት መሰረቶች ይሆናሉ ማለት ነው። ሲአይኤፍ ሲደመር የጉምሩክ ቀረጥ በሁለቱ ድምር ላይ ኤክሳይዝ ታክስ ይሰላል ማለት ነው። ሌላ በሀገር ውስጥ ለሚመረቱ ምርቶች ኤክሳይዝ ታክስ መሰረት የሚሆነው ምንድን ነው የሚለውን በምናይበት ጊዜ የመሸጫ ዋጋ ነው። ዋናው የመሸጫ ዋጋ የፋብሪካ የመሸጫ ዋጋ ማለት ነው። የፋብሪካ የመሸጫ ዋጋ ማለት ምን ማለት ነው? ትክክለኛ የገበያ ዋጋ ማለት ነው። ትክክለኛ የገበያ ዋጋ ስንል ማለት ግንኙነት በሌላቸው ሰዎች መካከል የሚደረግ
ግብይት ነው። ግንኙነት የሌላቸው ሰዎች ስንል አንዱ በአንዱ ስር ያልሆነ ወይም አንዱ በአንዱ ተጽዕኖ የማይደረግበት ሻጭ በገዢ ስር ያልሆነ ወይም የተለየ ግንኙነት የሌላቸው ማለት ነው። ግንኙነት በሌላቸው ሰዎች መካከል የሚደረግ ግብይት ነው ማለት ነው። የፋብሪካ የመሸጫ ዋጋ እንግዲህ አምራቹ ኤክሳይዝ ታክስ ላይሰንስ እስካለው ድረስ ፍቃድ እስካለው ድረስ በየወሩ ሪፖርት ያደርጋል ማለት ነው። በየወሩ ሪፖርት ያደርጋል። ለምሳሌ የብክነት መጠን፣ የግብዓት ምርት ጥምርታ፣ በወሩ ያስገባው የጥሬ ዕቃ፣ በወሩ ያስገባው ጥሬ ዕቃ፣ የተጠቀመው ጥሬ ዕቃ እና በወሩ ያመረተው ምርት መጠን እና ሌሎችም ነገሮች የፋብሪካ የመሸጫ ዋጋውን ጨምሮ በየወሩ ሪፖርት ማድረግ አለበት ማለት ነው። ስለዚህ በዚህ የፋብሪካ የመሸጫ ዋጋው መሰረት ታክሱ ይሰላል። ስለዚህ እቃው የተሸጠው ከመሸጫ ዋጋ በላይ ከሆነ የተሸጠበት ዋጋ ይወሰዳል። ነገር ግን ከመሸጫ ዋጋ በታች ከተሸጠ ውድቅ ይደረግና ሌላ ተመሳሳይ አምራች ለተመሳሳይ እቃዎች የሚያስከፍለው ዋጋ የመሸጫ ዋጋ ተደርጎ ይወሰዳል ማለት ነው። ይህን ይመስላል። የመሸጫ ዋጋ ኤክሳይዝ የተጨማሪ እሴት ታክስን አያካትትም። የፋብሪካ የመሸጫ ዋጋ የተጨማሪ እሴት ታክስን የቴምብር ቀረጥ የተከፈለን እና የተመላሽ ዕቃ መያዣ አያካትትም። ለምሳሌ ኤክሳይዝ ታክስን የተጨማሪ የፋብሪካ የመሸጫ ዋጋ ቫትን ወይም ተጨማሪ እሴት ታክስን አያካትትም ስንል ምን ማለት ነው? ኤክስክሉዲንግ ቫት ማለት ነው። በዋጋው ላይ ብቻ የሚሰላ ነው። ቫትን አያካትትም ማለት ነው። ለምሳሌ አንድ ፋብሪካ 100 ሸሚዞች አምርቶ ቢሸጥ 100 ሸሚዞች አምርቶ በአንድ ጊዜ ቢሸጥ ለምሳሌ የአንዷ ሸሚዝ የመሸጫ ዋጋ የፋብሪካ የመሸጫ ዋጋዋ 50 ብር ቢሆን በአንድ ሲሸጠው ስንት ይሆናል ማለት ነው? 100 ሲባዛ በ50 5000 ብር ሸጠ ማለት ነው። ይህ 5000 ብር ዋጋው ነው፣ ቶታል ዋጋ። ስለዚህ በዋጋው ላይ በልብስ ምጣኔ መሰረት ቀረጥ ኤክሳይዝ ታክስ መክፈል አለበት። የልብስ ምጣኔ ደግሞ አዋጅ ላይ የተቀመጠው 5% ነው። በዋጋው ላይ 5% ኤክሳይዝ ታክስ መሰብሰብ አለበት። ስለዚህ የ5000 ብር 5% ኤክሳይዝ ታክስ ይጨምርበታል ገዢው ላይ። ስለዚህ ስንት ይሆናል? 5250 ብር። 5%ቷ 250 ትሆናለች ኤክሳይዝ ታክሷ ማለት ነው። 5000 ሲደመር 250 በሁለቱ ድምር ላይ ደግሞ ምን ይሰራል? ቫት ይሰራል ማለት ነው። 15% ሲሰራ ስንት ይሆናል? 787.5 ይሆናል ማለት ነው። ስለዚህ መጀመሪያ በዋጋው ላይ የሚሰራው ኤክሳይዝ ታክሱን ይሆናል። ከዛ በኋላ ዋጋውንና ኤክሳይዝ ታክሱን ይደምርና መጨረሻ ላይ ቫትን ይሰራል። ስለዚህ ኤክሳይዝ ታክስ የመሸጫ ዋጋ የተጨማሪ እሴት ታክስን አይጨምርም ማለት ነው። አይጨምርም። ተጨማሪ እሴት ታክስ ደግሞ ሲሰራ ኤክሳይዝ ታክስን ይጨምራል ማለት ነው። ሌላ ስንት አይነት የስሌት አይነቶች አሉ? ኤክሳይዝ ታክስ የስሌት አይነቶች አሉ የሚለውን በምናይበት ጊዜ 4 አይነት የስሌት አይነቶች አሉ። አንደኛው በዋጋው ላይ የሚባለው ማለት ነው። በዋጋው ላይ ስንል ምን ማለት ነው? ለምሳሌ ልብስ 5%፣ ጨው 10%፣ ወይ ውሃ 10%፣ እንደዚህ በየምጣኔው በዋጋው ላይ በፐርሰንት የተቀመጠ ከሆነ በዋጋው ላይ የሚሰራው በዋጋው ላይ ወይም አድ ቫሎር የሚባል አንደኛው የስሌት አይነት ነው። ሁለተኛ ላይ ደግሞ በቁርጥ የሚባል አለ። በቁርጥ ሲባል በብር የተቀመጠ ማለት ነው። ለምሳሌ በኪሎግራም ይህን ያህል ብር ብሎ የሚያስቀምጠው ማለት ነው። ለምሳሌ በኪሎግራም ፌስታልን በምናይበት ጊዜ ፌስታል ሲሸጥ በቁርጥ ነው የሚከፈለው። በኪሎግራም 103 ብር ይከፈላል ማለት ነው። ለምሳሌ 50 ኪሎግራም ወይም 100 ኪሎግራም ባንዴ ቢሸጥ በኪሎግራም 103 ብር በቁርጥ ይከፍላል ማለት ነው። ሌላ ሶስተኛው ደግሞ የሁለቱም በዋጋው ላይና በቁርጥ በሁለቱም የሚከፈልበት የስሌት አይነት ነው ማለት ነው። ሶስተኛው ለምሳሌ ሲጋራን ማየት እንችላለን። ሲጋራ 30% በዋጋው ላይ ሲደመር 20 ብር በፓኬት ይከፍላል ማለት ነው። በሁለቱን የሚከፍለው ስለዚህ በፓኬት ነው። እንግዲህ አንዷ ፓኬት 20 ፍሬ ትይዛለች። ስለዚህ አምራቹ የፓኬቷን ዋጋ ያወጣል ማለት ነው። ለምሳሌ 400 ፓኬት ቢያመርት በአንድ ጊዜ እና 400 ፓኬቱን ሲሸጥ የአንዷ ፓኬት ዋጋ ይወጣል። ስለዚህ የፓኬቱ ዋጋ በሙሉ በፓኬቱ ይሰላና በ30% በዋጋው ላይ ይሰላል። እንደገና ደግሞ በአንድ ፓኬት ደግሞ 20 ብር በቁርጥ ይሰላል። የሁለቱ ድምር ይሆናል ማለት ነው። ሌላ አራተኛው በሁለቱ ይሰላና በዋጋው ላይ እንደገና ደግሞ በቁርጥ ይሰላና የበለጠው ይወሰዳል ማለት ነው። በዚህ አይነት ዘዴ የሚሰሉት በአገር ውስጥ ብቅል የሚሰሩ የቢራ አይነቶች በዚህ አይነት ስሌት ይሰላሉ ማለት ነው።
ሌላ ወደ ቁጥጥሩ በምናይበት ጊዜ እንግዲህ ኤክሳይዝ ታክስ ቁጥጥር ይካሄድበታል። ቁጥጥር የሚካሄደው እንግዲህ በባለስልጣኑ ሰራተኞች ቁጥጥሩ የሚካሄድ ሆኖ ቁጥጥር የሚካሄደው አንደኛ ከፋብሪካ እስኪወጡ ድረስ ቁጥጥር ይደረግባቸዋል ማለት ነው እቃዎቹ ከፋብሪካ እስኪወጡ። ሁለተኛ ነገር ደግሞ ከሀገር ውስጥ እስኪወጡ ለኤክስፖርት ዓላማ የተመረቱ ምርቶች ከሆኑ ከሀገር ወደ ውጭ እስኪወጡ ድረስ ቁጥጥር ይደረግባቸዋል። እንደገና ደግሞ የተበላሹ ከሆኑም እስኪወገዱ ድረስ በባለስልጣኑ ፊርማ እስኪወገዱ ድረስ ቁጥጥር ይደረግባቸዋል ማለት ነው። እንግዲህ ያው የተበላሹ እቃዎች የተሰረቁ ሊሆን ይችላሉ ወይም የተሰበሩ በመጫን በማውረድ የተሰበሩ እንዲሁም በማጓጓዝ ላይ የተሰበሩና በሁሉ መሰረት ገዢ ለሻጭ የመለሰለት እቃ ካለ ትክክለኛ ሰነድ ካለ ታክሱ አይሰላም ማለት ነው። ነገር ግን ትክክለኛ ማስረጃ ከሌለ እቃው እንደተሰረቀ ወይም እንደተሰበረ ማስረጃ ከሌለ ግን እቃዎቹ እንደተሸጡ ተደርጎ ታክሱ ይሰላል ማለት ነው። ታክሱ ይታሰብበታል ማለት ነው። ሌላ የመጋዘን አደረጃጀትን በምናይበት ጊዜ የመጋዘን አደረጃጀት ራሱ እንደየንትኑ ይለያያል ማለት ነው። የጥሬ ዕቃ መጋዘን መኖር አለበት። እንደገና ደግሞ የምርት መጋዘን እና የተመላሽ እቃዎች መጋዘን ተሽጠው የተመለሱ እቃዎች ሊሆኑ ይችላሉ። እንደገና ደግሞ የተበላሹ እቃዎች መጋዘን ተብሎ የብቻ መደራጀት አለበት። በተቻለ መጠን ለምርት ተግባር ካልሆነ በስተቀር ጥሬ ዕቃዎችን ከቦታቸው አለማንቀሳቀስ ይመረጣል ማለት ነው። እንግዲህ ውድ ተከታታዮቻችን የዛሬ መርሃ ግብር በዚህ እናጠቃልላለን። በሌላ ፕሮግራም በሌላ ጊዜ እስከምንገናኝ ሰላም ሁኑ።